ሰላም የሃሚንግ ስፖርት ተከታታዮች የዕለተ ቅዳሜ አጫጭር ስፖርታዊ መረጃዎችን ይዘን ቀርበናል። በተለይም በእንግሊዝ ፕሪሚየር ሊግ የ35ኛው ሳምንት መርሃ ግብር የሚጠበቁ ጨዋታዎች አሉ። በዛሬው ዕለት አርሰናል በለንደን ደርቢ በሜዳው ከፉላም ጋር ይጫወታል። ከሁለት የሊጉ ተከታታይ ሽንፈት በኋላ ባሳለፍነው ሳምንት ኒውካስልን በማሸነፍ ወደ ድል የተመለሰው የሰሜን ለንደኑ ክለብ ወደ ዋንጫው ለመቅረብ በሚያደርገው ጨዋታ ከፉላም ጠንካራ ፉክክር ይጠብቀዋል። ጨዋታው ምሽት 1 ሰዓት ተኩል ላይ የሚደረግ ነው የሚሆነው። በኤሜሬትስ የሚደረገው በዚህ ጨዋታ አርሰናል በሜዳው ከፉላም ጋር ባደረጋቸው ያለፉት 32 ጨዋታዎች አልተሸነፈም። 25 ጨዋታዎችን ሲያሸንፍ በሰባቱ አቻ ተለያይቷል። በአውሮፓ ቻምፒየንስ ሊግ ከ20 ዓመት በኋላ ለፍጻሜ ለመድረስ ከአትሌቲኮ ማድሪድ አንድ የ90 ደቂቃ ፍልሚያ ብቻ የሚቀረው አርሰናል ዛሬ በሜዳው የሚያደርገውን ጨዋታ ካሸነፈ የማንቸስተር ሲቲ ሁለት ተስተካካይ ጨዋታዎች እንደተጠበቁ ሆነው የነጥብ ልዩነቱን ወደ 6 ከፍ የሚያደርግ ይሆናል። ከወሳኙ ጨዋታ በፊት የቡድኑ አሰልጣኝ ሚካኤል አርቴታ በሰጠው ሀሳብ አርሰናል ዋንጫ የሚያበቃው አቅም አለው ብሏል። ስፔናዊው አሰልጣኝ ሊጉ ሊጠናቀቅ 4 ጨዋታዎች ሲቀሩት መገኘት ያለብን ደረጃ ላይ ተገኝተናል፣ ለሁሉም ፈተና ዝግጁ ነን፣ በውድድር ዓመቱ ሁሉ ስናደርግ የነበረውን የማሸነፍ ፍላጎት ይዘን እስከ መጨረሻው እንጓዛለን ብሏል። ደጋፊዎች በእያንዳንዱ እንቅስቃሴ ላይ ለተጫዋቾች የሚያሳዩት አዎንታዊ ድጋፍ ውጤቱን ይበልጥ የተሻለ እንደሚያደርገውም ገልጿል። በሌላ በኩል ሚካኤል አርቴታ የዛሬውን ጨዋታ ካሸነፈ በአንድ የውድድር ዓመት አርሰን ቬንገር ካስመዘገቡት የድል ብዛት በላይ በማሸነፍ በክለቡ አዲስ ታሪክ ይጽፋል። ፈረንሳዊ አሰልጣኝ አርሰን ቬንገር እንደ አውሮፓውያን አቆጣጠር በ2001-2002 የውድድር ዓመት በ60 ጨዋታዎች 39 ድሎችን ያስመዘገቡ ሲሆን አርቴታ በበኩሉ በዘንድሮ የውድድር ዓመት እስካሁን ባደረጋቸው 57 ጨዋታዎች 39ን በማሸነፍ የአንጋፋውን ሰው ታሪክ ተጋርቷል። በመሆኑም ዛሬ ፉላምን ማሸነፍ የሚችል ከሆነ የቬንገርን የቆየ ክብረ ወሰን በማሻሻል በክለቡ ታሪክ በአንድ የውድድር ዓመት ብዙ ጨዋታዎችን ያሸነፈ የመጀመሪያው አሰልጣኝ ይሆናል። የፉላሙ አሰልጣኝ ማርኮስ ሲልቫ እንዲህ አይነት ጨዋታዎችን ማድረግ ያስደስተኛል፣ በመሆኑም ለዋንጫ ከሚፋለመው አርሰናል የምንጫወተው 3 ነጥብ ለማግኘት ነው ብለዋል። በጨዋታው ካይ ሃቨርትዝ እና ዩሪያን ቲምበር በጉዳት ከስብስብ ውጭ ሲሆኑ ማርቲን ኦዲጋርድ ለጨዋታው እንደሚደርስ ሚካኤል አርቴታ ተናግሯል። በሌላ ጨዋታ በሊጉ ለመቆየት እየታገለ የሚገኘው ዌስትሃም ዩናይትድ 11 ሰዓት ላይ ከሜዳው ውጪ ከብሬንፎርድ ይጫወታል። በ36 ነጥብ 17ኛ ደረጃ ላይ የሚገኘው ዌስትሃም ከባለፉት 6 የሊግ ጨዋታዎች የተሸነፈው በአንዱ ብቻ ሲሆን 18ኛ ደረጃ ላይ የሚገኘው ቶትናም እንዳይደርስበት የሚፋለም ይሆናል። ኒውካስል ዩናይትድ ከብራይተን እና ከሊጉ መሰናበቱን ያረጋገጠው ወልቭስ ከሰንደርላንድ በተመሳሳይ 11 ሰዓት የሚደረጉ ጨዋታዎች ናቸው። ሊጠናቀቅ የሁለት ጨዋታዎች ዕድሜ ብቻ በቀረው የእንግሊዝ የባርክሌይ ሴቶች ሱፐር ሊግ የተለያዩ ጨዋታዎች ይከናወናሉ። ማንቸስተር ዩናይትድ ከብራይተን ኤንድ ሆቭ አልቢዮን እንደዚሁም ቶትናም ሆትስፐር ከሎንደን ሲቲ ጋር የሳምንቱ ታላቅ ጨዋታ በማንቸስተር ሲቲ እና በሊቨርፑል መካከል ከቀኑ 8 ሰዓት ላይ ይደረጋል። ማንቸስተር ሲቲ በተለይ ባለፈው ሳምንት በብራይተን ኤንድ ሆቭ አልቢዮን የ3-2 ሽንፈት አጋጥሞት እንደነበር ይታወሳል። በዚህም ምክንያት ከተከታዩ ቼልሲ ጋር ያለው የነጥብ ልዩነት ወደ 6 ዝቅ ብለዋል እና የዛሬውን ጨዋታ ማሸነፍ የበለጠ ነጥቡን ለማስፋት ይረዳዋል። በእርግጥ አንድ ቀሪ ጨዋታ ብቻ ነው የሚቀረው። ማንቸስተር ሲቲ ኦልሬዲ የፕሪሚየር ሊጉን ዋንጫ የማሸነፍ እድሉ ከፍተኛ ነው። በተለይ በዛሬው ዕለት ሊቨርፑልን የሚያሸንፍ ከሆነ ዋንጫ ማግኘቱን ወደ ማረጋገጡ ይሄዳል ማለት ነው። ነገም የሚደረጉ ጨዋታዎች አሉ። ሌስተር ሲቲ ከቼልሲ 10 ሰዓት ተኩል፣ አስቶን ቪላ ከዌስትሃም ዩናይትድ ደግሞ ሰኞ ከቀኑ 9 ሰዓት ጨዋታቸውን ያደርጋሉ። በዛሬው ጨዋታ በተለይ በማንቸስተር ሲቲ እና በሊቨርፑል መካከል ያለው ጨዋታ ላለመውረድ እና የፕሪሚየር ሊጉን ዋንጫ ለማግኘት የሚደረግ ፉክክር ነው። ሊቨርፑል ባሳለፍነው ሳምንት በዌስትሃም ዩናይትድ የደረሰበት የ1-0 ሽንፈት የበለጠ ከወራጅ ቀጠናው እንዳይርቅ አድርጎታልና ዛሬ ማሸነፍ ግድ ይለዋል። ሁለት ቡድኖች ከባርክሌይ ሴቶች ሱፐር ሊግ ይወርዳሉና ሊቨርፑል ከወራጅ ቀጠናው ለመራቅ ግድ ይለዋል። የደረጃ ሰንጠረዡ ላይ በ17 ነጥብ 10ኛ ደረጃ ላይ ነው የተቀመጠው። ተከታዮቹ ዌስትሃም ዩናይትድ በ16 እንደዚሁም ሌስተር ሲቲ በ9 ነጥብ ሊቨርፑልን ይከተላሉና በተለይ ዌስትሃም ዩናይትድ አሁንም በቅርብ ርቀት ሊቨርፑልን እየተከተለው ስለሆነ የሊቨርፑል ሴቶች ቡድን ማሸነፍ ግድ ይለዋል። ሱፐር ሊጉን ማንቸስተር ሲቲ በ49 ነጥብ እየመራ ይገኛል። ከዛሬው ጨዋታ በፊት ባለው የደረጃ ሰንጠረዥ ስንመለከት ቼልሲ 43 ነጥብ አለው፣ አርሰናል 41 ነጥብ አለው፣ ማንቸስተር ዩናይትድ ደግሞ 39 ነጥብ ይዞ 4ኛ ደረጃ ላይ ተቀምጧል። አድማጮቻችን ለሃሚንግ ስፖርት ለዕለተ ቅዳሜ ያዝናቸው አጫጭር ስፖርታዊ መረጃዎች ይህን ይመስላሉ። ሃሚንግ ስፖርትን ሳብስክራይብ በማድረግ ተከታተሉ፣ ሼርን በማድረግ ሌሎች አጋሩ። መልካም ቀን። ሃሚንግ ስፖርት በሀገራዊና ዓለም አቀፍ ስፖርታዊ ጉዳዮች ላይ የሚያተኩር ዝግጅት። በሃሚንግ ስፖርት የስፖርት ዜናዎች፣ በተመረጡ ርዕሶች ላይ ውይይት፣ የእንግዳ ዝግጅት፣
የስፖርተኞች ግለ ታሪክና የሴቶችን እግር ኳስ በልዩ ሁኔታ ይዳስሳል። ሃሚንግ ስፖርት ስፖርትን ቀዳሚ ዘይቤ በማድረግ ስኬትን በተግባር እናረጋግጥ።